የዴዚ ታምራት እናት ድንገተኛ ህልፈትና ከሞቷ ጀርባ ያሉ ያልተሰሙ ሚስጥሮችም። እናት ልጄን ናፈቀችኝ እንዳለች እናትና ልጅ ሳይታረቁ የይቅርታ ቃል ሳይለዋወጡ እናት በድንገት ከዚህ ዓለም በሞት መለየቷ ተሰምቷል። ጤና ይስጥልን የምንወዳችሁ በቲክቶክ መንደር በተሰባበረ አማርኛዋ ብዙዎች የሚወዷት ገና በለጋ እድሜዋ ከካሜራ ጋር ንግግር የጀመረችው የአሁኗ ወጣት ድምጻዊትና ቲክታከር የዴዚ ታምራት እናት ድንገተኛ ህልፈት ብዙዎችን ያስደነገጠ ሲሆን ዴዚ ከእናቷ ጋር የነበራት አለመግባባትና በመጨረሻም ሳይታረቁ በሞት መለያየታቸው በማህበራዊ ሚዲያው መነጋገሪያ ጉዳይ ሆኗል። ለመሆኑ የዴዚና የእናቷ የግጭታቸው ምክንያት ምንድነው? በማህበራዊ ሚዲያስ ጉዳዩ ለምን መነጋገሪያ ሆነ? የቲክታከሯ አዲሱ ጮኛዋና የሟች እናቷ አለመግባባት አሳዛኙን መጨረሻና ዝርዝሩን በዚህ ቪዲዮ አጠናቅረንላችኋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁም። በማህበራዊ ሚዲያው የወጣቷ ድምጻዊትና ቲክታከር ዴዚ ታምራት እናት ድንገተኛ ህልፈት ብዙዎችን አስደንግጧል። ዴዚ ባሏት የሙዚቃ ስራዎቿና ወደ ሶሻል ሚዲያው ዓለም ስትቀላቀል በነበራት አስቂኝ አማርኛ ቅላጼ የብዙዎችን ትኩረት መማረክ የቻለች ተወዳጅ ወጣት ናት። ሆኖም ከእናቷ ጋር የነበራት አለመግባባትና በመጨረሻም እናትና ልጅ ሆድና ጀርባ እንደሆኑ የእናቷ ህልፈት መሰማቱ ልብ ሰባሪና አሳዛኝ ከመሆኑም በላይ ሰሞነኛ መነጋገሪያ ጉዳይ ሆኗል። ዴዚና እናቷ ለወትሮ ከመቀራረባቸውና ከመዋደዳቸው የተነሳ እናት ለሴት ልጇ ከምንም በላይ እንደምትሳሳ ለትዳር እንኳን ልጇን አሳልፋ ለመስጠት በስስትና በከፍተኛ ስጋት እንደሆነና እናቶች ሴት ሆነው ሴትነትን የህይወት ውጣ ውረድን ስለሚያውቁ የዘወትር ዱዓና ጸሎታቸው ሴት ልጅን አደራ የሚል እንደሆነ የሚታወቅ ነው። የዴዚም እናት ልክ እንዲሁ ለልጇ ወደፊት ህይወት የምትጨነቅላት እናት ነበረች። ታዲያ ዴዚ በድንገት በቲክቶክ መንደር አሞራው አሌክስ ከተባለ ወጣት ጋር የፍቅር ግንኙነት ጀምራለች። እናትየው ግን ልጅ የገና አንድ ፍሬ ናት፣ ዛሬ ላይ ወንድ አያስፈልጋትም፣ ትምህርቷን ትማርና ራሷን ታብቃ በሚሉ ምክንያቶች ፍቅር በመጀመሩ አልተደሰተችም። በተጨማሪም ይህ ከዴዚ ጋር የፍቅር ግንኙነት የጀመረው ወጣት የትግራይ ተወላጅ በመሆኑ እናቷ ቤተሰባቸውን እንዲቀላቀል እንዳልፈለገችና ለግጭታቸው ሌላኛው ምክንያት ይህ የትውልድ ቦታ ልዩነት እንደሆነ በሰፊው ተነገረ። ዴዚ በአዲስ ፍቅር ጭልጥ ብላ ጠፍታ የእናቷን ትምህርትሽን አስቀድሜ የሚል ምክር የመስማትም ሆነ የመቀበል ፍላጎት ስላልነበራት በዚህ ላይ ልጅነትና ለመብሰል ተደራርበው የእናት ዓለሟን ምክር እንደ ጭቆና የራሷን ፍላጎት ደግሞ እንደ ነጻነት ቆጥራ በመሃላቸው የጦፈ ግጭት ተፈጠረ። ነገሩ ይበልጥ እየተወሳሰበ ሄዶ ዴዚ ውሳኔዋን ለእናቷ አሳውቃ ከጮኛዋ አሞራው አሌክስ ከተባለ ወጣት ጋር ቀለበት አሰርኳለች። ይህ ውሳኔ ግን እናትና ልጅን ሆድና ጀርባ አደረጋቸው። በዚህ አለመግባባት የተነሳ ዴዚ ከእናቷ ቤት ሙሉ በሙሉ ለቃ ወጣች። ከእናቷም ጋር ተቆራረጠች። ሟች እናቷ ምንም ብትቀየምም ምንም ብታዝንም አንጀቷ የልጇን ናፍቆት መሸከም ግን አልቻለም። ዴዚ ከቤት ወጥታ የራሷን ህይወት ስታደራጅ እናትየዋ ግን በየቀኑ በናፍቆት ትቃጠል ነበር። ማህበራዊ ሚዲያ ላይ በተደጋጋሚ ልጄ ናፈቀችኝ እያለች የናፍቆት መልእክቷን ታጋራ ነበር። በዚህ መሃል ዴዚ እርጉዝ መሆኗን አወቀች። በዚህ መሃልም ትዳራቸው ፈረሰ፣ አስረግዞ ተዋት የሚል የሐሰት ወሬዎች በዙ። ዴዚ ግን በአሜሪካ ከባሏ ጋር በአንድ ሆቴል ውስጥ እየኖረችና የራሷን ህይወት እየመራች ነበር። በኋላ ላይ ደግሞ ዴዚ ቲክቶክ ላይ ባጋራችው ቪዲዮ ልጃቸው ሴት መሆኗን በይፋ አብስራ ነበር። ዴዚ አርግዛ ለመውለድ ወደ አሜሪካ ስትመለስ እናቷ ቤት ሳይሆን ሆቴል ማረፏ በመካከላቸው የነበረው ቂም ምን ያህል የጠነከረና ነገሩ ይበልጥ የተወሳሰበ እንደነበር የሚያሳይ ነው። ህይወት ግን የሰውን ልጅ ለቀጠረው ቀጠሮ አትጠብቀውም። ይቅርታን ለነገ የሚያሳድሩ ሰዎች ነገ የነሱ ላይሆን እንደሚችል ማን በነገራቸው። እናትም ልጄ ናፈቀችኝ እንዳለች እናትና ልጅ ሳይታረቁ የይቅርታ ቃል ሳይለዋወጡ እናት በትላንትናው ዕለት በድንገት ከዚህ ዓለም በሞት መለየቷ ተሰማ። እናት የልጇን ድምጽ ለመስማት ስትማጸን ልጇ ግን በአዲስ ፍቅርና በአዲስ ህይወቷ ተጠምዳ የእናቷን እጅ ይዛ አይዞሽ ሳትላት ሞት የሚሉት እንግዳ ያለ ቀጠሮ እናትና ልጅ ዳግም በዓይነ ስጋ ላይ ተያዩ አቆራረጣቸው። ይህ ድንገተኛ መርዶ ሲሰማ መላውን የሶሻል ሚዲያ ማህበረሰብ በድንጋጤ ያናውጦታል። ሞት እንደዋዛ መጥቶ እናትን ይዞ ሲነጉድ ለዚህች አፍላ ወጣት ለዴዚ ግን
የእድሜ ልክ የጸጸት ማዕበልን ጥሎባት ሄደ። ዴዚ ያጣችው እናቷን ብቻ ሳይሆን የእናቷን ይቅርታ ጭምር እንደሆነም እየተነገረ ይገኛል። አሁን ላይ ዴዚ ምንም ያህል ከፍተኛ የሐዘን የጸጸትና የድንጋጤ ስሜት ውስጥ እንደምትሆን መገመት አይከብድም። እናት በሕይወት እያለች ሳይታረቁ መለየት የሚፈጥረው የውስጥ ስቃይ በቀላሉ የሚድን የሚሽርም አይደለም። ዴዚ የ5 ወር ነፍሰ ጡር በሆነችበት በዚህ ፈታኝ ወቅት እንዲህ አይነቱን ከባድ የጸጸት እሳት መሸከም ምን ያህል ከባድ ሊሆንባት እንደሚችል በማሰብ በርካቶች መጽናናትን እየተመኙላት ነው። ከሰዓታት በፊት መርዶ ከተሰማ በኋላ በማህበራዊ ሚዲያ ላይ ሁለት አይነት ስሜቶች እየተንጸባረቁ ነው። በአንድ በኩል ይህ ፈታኝ ወቅት ለአንዲት ነፍሰ ጡር ሴት እጅግ ከባድ መሆኑን በመረዳት በርካታ ወዳጅ ዘመዶቿና ተከታዮቿ ከጎኗ በመሆን የሞራል ድጋፋቸውንና ሐዘናቸውን የገለጹላት ይገኛሉ። እናት ልጇን የምትቀየምበት አንጀት እንደሌላት በመጥቀስ ከጸጸት እንድትወጣና ሐዘኗን እንድትወጣ እየመከሯት ሲሆን፣ በሌላ በኩል ግን የሶሻል ሚዲያው ጨካኝ ጅራፍ የዴዚን ጫንቃ እየተለተላት ይገኛል። ለወንድ ብላ እናቷን ተወች፣ ለሞቷም ምክንያት ሆነች እየተባለች በሰዎች ዘንድ ከፍተኛ ትችትና ወቀሳ እየተሰነዘረባት ይገኛል። ነገር ግን በዚህ ሰዓት ባልተገባ ንግግር ዴዚን መስበር የሞተችውን እናቷን እንደማይመልሳት እሙን ነውና በተቻለ መጠን የሞተን መመለስ ስለማንችል ቢያንስ ልጅቷ ሁለት ነፍስ መሆኗን አስቦ የማይሆን ንግግርን ከመናገር መቆጠብ የሰውነት ግዴታ እንደሆነም እየተገለጸ ነው። ከሞተችው እናት ይልቅ ዛሬ በሕይወት ያለችውና የጸጸት እሳት ውስጥ የምትንገበገበው ዴዚ ነች። እሷስ ወደማይቀረው ዓለም ሄዳለች። ዴዚ ግን ይህንን የተቆጣ ሕዝብና የውስጧን ጸጸት ለመቻል ይከብዳታል የሚለው ሐሳብ በሰፊው እየተሰማ ነው። ታዲያ ቲክቶከሯ ዴዚም ስቶሪ ባደረገችው አንድ ፎቶ ላይ እንዳመማትና በቅርቡ እንደምትመለስ ለአድናቂዎቿ መልእክትን አስተላልፋ ነበር። ይህንንም ያለችው ተከታዮቿ ስላለችበት ሁኔታ በእጅጉ በመጨነቅ የቪዲዮቿ ኮሜንቶች ውስጥ እየገቡ ሐዘናቸውን ገልጸው ደህንነቷን እየጠየቁ ስለሆነም ነው። ብዙዎች ጥንካሬን እየተመኙላት ሲሆን የበዛ ሐዘን ለጽንስ ጥሩ ስላልሆነ ራሷን እየጠበቀች ሐዘኗን እንድትወጣና የራሷንም ሆነ የልጇን ጤና አደጋ ውስጥ እንዳትጥል አጥብቀው እየመከሯት ነው። የእናት ሐዘን ከባድ ቢሆንም እሷም እናት ልትሆን በመሆኑ ሰውነቷ እንዳይጎዳ ምግብ እንድትበላ ውሃ ብዝታ እንድትጠጣና ራሷን እንድትንከባከብ የሚመክሯትም በርካቶች ናቸው። የዴዚና የውድ እናቷ አሳዛኝ ታሪክም ለማህበረሰቡ ትልቅ መማሪያ ሆኖ አልፏል። ዛሬ ከእናትና ከአባት ጋር በጥልና በቅያሜ ውስጥ ያሉ እርቅ ማውረድ እንዳለባቸውና የዴዚ ታሪክም ማንቂያ ደወል ሊሆን እንደሚገባ ትልቅ ማሳሰቢያ ነው። ፈጣሪ ለሟችና ትረፍተ ነፍስን ለዴዚና ለቤተሰቦቿ ደግሞ መጽናናትን እንዲሰጥ እንመኛለን። የተጣላም ካለ ለመታረቅ ይቅርታም ያልተቀበለ ካለ ለመቀበል ከዚህ የተሻለ አስደንጋጭ ታሪክ መስማታችን እንጃ። የምንወዳችሁ ተመልካቾቻችን ልባችን ለይቅርታ ክፍት እንድናደርግና ይቅርታ ለመጠየቅም ጎንበስ እንድንል የዴዚ ታሪክ ትምህርት ይሁንልን። በማህበራዊ ሚዲያውም የማይሆን ንግግርን ከመናገር በመቆጠብ በሐዘን በጸጸትና በጭንቀት ውስጥ ያሉ ሰዎች ላይ እጃችንን ከመጠቆም ይልቅ ለርህራሄና ፍቅር ልባችን በመክፈት እንዲሁም የተጎዳው ሰው ላይ ሐዘንና ስቃይን ባለመጨመር ሁላችንም የበኩላችን ማድረግ እንዳለብን እያሳሰብን የዛሬውን ጥንቅራችንን በዚሁ ቋጨን። የምንወዳችሁ ፕሮግራማችን እስከ ማብቂያው ስለታደማችሁልን እንደተለመደው ላይክ ያለ ልባዊ ምስጋና እንጀባ እያልኳችሁ በዴዚ በእናቷና በጮኛዋ ታሪክ ዙሪያ የተሰማችሁን ሐሳብ በነጻነትና በጨዋነት ሐሳባችሁን ኮሜንት መስጫው ላይ እንድታሰፍሩ እንዲሁም የሟች እናትን ነፍስ ይማር እያላችሁ ማጽናኛ ቃላትን ታሰፍሩልን ዘንድ እየጠየቅን በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።